ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች ዛሬ ብዙዎቻችሁ የምትወዷቸውንና ብዙዎቻችሁ በጉጉት የምትጠብቋቸውን የሲኖ ገልባጭ እንዲሁም ሲኖ ተሳቢና ሲኖ ቦቲ አሁናዊ መጋቢት አንድ ላይ እየተሸጡ የሚገኙበት የዋጋ መረጃ ምን ያክል ነው ካለፉት ወራት ጋር ሲነጻጸር ጨምሯል ወይስ ቀንሷል የሚሉትን በዝርዝር ዋጋውን ወደ እናንተ እናደርሳለን እንግዲህ የመኪና ዋጋ በተለይ በሀገራችን ኢትዮጵያ በዚህ ወራት እጅግ በሚባል መልኩ እየቀነሰ ይገኛል ታዲያ እነዚህ ተሽከርካሪዎች ላይ የቀነሱም ካሉ ምን ያክል ቀነሰ የሚለውን በዝርዝር ወደ እናንተ የምናደርስ ሲሆን ከዚህ በፊት እንግዲህ የኤፍኤስአር የጭነት መኪናን ዋጋ ስራልን ያላችሁኝ የቻናል ቤተሰቦች እንዲሁም ተመልካቾች አላችሁ የናንተም ቪዲዮ እንግዲህ ቀስብዬ መሰራላችሁ ይሆናል በተለይ አሁን ላይ ያለው ያው ጾም ስለሆነ ትንሽ እየከበደ ያለበት ሁኔታ ነው እንግዲህ ቪዲዮ እንኳን በ5 ቀን አካባቢ ነው ወደ እናንተ በዚህ ቻናል መስራት ያዝነው ታዲያ አሁን ላይ እነዚህ ተሽከርካሪዎች ማለትም የጭነት መኪናዎቹ ሲኖ ገልባጭ እንዲሁም ሲኖ ቦቲና ሲኖ ኤፍኤስአር መኪና ምን ያክል እየተሸጠ ነው የሚለውን በዝርዝር ወደ እናንተ እናደርሳለን ቪዲዮ ላይክ ቻናሉን ሰብስክራይብ ያደረጋችሁ እስከ መጨረሻው ድረስ አብራችሁን እንድትቆዩ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫ ላይ አስቀምጡልን ይያል በቀጥታ ወደ መረጃው ጋበዝን በቅድሚያም የምንመለከተው እንግዲህ የሲኖ ተሳቢ አሁናዊ ሽያጭ መረጃው ምን ይመስላል የሚለውን በባንክ እንዲሁም በካሽ ምን ያክል እየተሸጠ ነው የሚለውን በማስቀደም እንጀምራለን እንግዲህ ሲኖ ተሳቢ እንደሚታወቀው በጅቡቲ መስመር እንዲሁም ክፍለ ሀገር የሚሰሩ ተሽከርካሪዎች ሲሆኑ እነዚህ ተሽከርካሪዎች በመዲናችን አዲስ አበባ ላይ በካሽ እንዲሁም 50% በባንክ አማራጭ ለሽያጭ መቅረባቸውን ተመልክተናል ታዲያ እነዚህ ተሽከርካሪዎች አሁን ላይ በ2024 ሞዴል ከዚህ በፊት ይሸጥ ከነበረበት ዋጋ በከፍተኛ ሁኔታ ቅናሽ በማድረግ ከቦታ ቦታ ልዩነት ቢኖራቸውም በካሽ 9 ሚሊዮን 250 ሺህ ብር እየተጠሩ የሚገኙ ሲሆኑ በባንክ አማራጭ ማለትም 50% በባንክ አማራጭ ደግሞ እስከ 9 ሚሊዮን 700 ሺህ ብር ድረስ ለሽያጭ መቅረባቸውን ተመልክተናል ሌላው እንግዲህ ቦቲ ነው ቦቲ እንደምታውቁት ነዳጅ የሚያስገቡ ተሽከርካሪዎች ማለትም ጅቡቲ መስመር ነው በብዛት የሚሰሩት አልፎ በመዲናችን አዲስ አበባ እንዲሁም የተለያዩ የክልል ከተሞች ላይ ለውሃ ማጓጓዣነትም ይጠቀሟቸዋል ታዲያ እነዚህ ተሽከርካሪዎች እየተሸጡ የሚገኙበት ዋጋ መረጃም በርግጥ ከሌሎች ተሽከርካሪ አንፃር ዋጋቸው እጅግ በጣም ላቅ ያለ ከመሆኑ ከፍተኛ ባለሀብቶች ናቸው እነዚህን ተሽከርካሪዎች የሚገዟቸው ታዲያ በአሁኑ ሰዓት እነዚህ ተሽከርካሪዎች በ2024 ሞዴል በካሽ የሚሸጡበት ዋጋም እስከ 16 ሚሊዮን 500 ሺህ ብር ሲሆን 50% በባንክ አማራጭ ደግሞ እስከ 17 ሚሊዮን 200 ሺህ ብር እየተሸጡ ወይንም እየተጠሩ እንደሆነ ከቦታው ያገኘነው መረጃ ያመለክታል ሌላው ብዙዎቻችሁ የምትፈልጉትና ብዙዎቻችሁም የምትመርጡት እንግዲህ ሲኖ ገልባጭ ነው ሲኖ ገልባጭ ከዚህ በፊት እንግዲህ በከፍተኛ ሁኔታ ጨምሮ እንደነበር ይታወሳል ያንን መረጃ ከሰራሁላችሁ በኋላ ራሱ እጅግ በከፍተኛ ሁኔታ ቀንሶ በድጋሚ ጨምሮ እንደገና አሁን ላይ ወርዶ ያለበት ሁኔታ ነው ታዲያ በ2024 ሞዴል ሲኖ ገልባጭ በካሽ የሚሸጥበት የዋጋ መረጃም ከዚህ በፊት ከነበረበት እጅግ በከፍተኛ ሁኔታ ቀንሶ በ7 ሚሊዮን 800 ሺህ ብር ለገበያ የቀረበ ሲሆን 50% በባንክ አማራጭ ደግሞ ከ9 ሚሊዮን 200 ሺህ ብር ጀምሮ ከቦታ ቦታ ልዩነት ቢኖራቸውም እየተጠሩ ወይንም እየተሸጡ መሆናቸውን ተመልክተናል
ዛሬ እንግዲህ የብዙዎቻችሁ ጥያቄ የሆኑትን ተሽከርካሪዎች ወደ እናንተ ይዘንላችሁ ቀርበናል። እንግዲህ ዛሬ ብዙዎቻችሁ የምትወዷቸውንና ብዙዎቻችሁ በጉጉት ስትጠብቋቸው የነበረውን የሲኖ ገልባጭ እንዲሁም ሲኖ ቦቴና ሲኖ የጭነት መኪናን አሁናዊ የመጋቢት ወር ዋጋ ሽያጭ መረጃቸውን ወደ እናንተ አድማጭ ተመልካቾቻችን ጆሮ አድርሰናል ማለት ነው። እንግዲህ ሰሞኑን ያለው የመኪና ዋጋ ላይ እጅግ በሚባል መልኩ እየቀነሰ ይገኛል። ታዲያ ከሰሞኑ አንድ መረጃ እንግዲህ ወደ እናንተ ማድረሴ ይታወሳል። በዚህም 500 ሺህ ብር ከፍላችሁ የመኪና ባለቤት አደርጋለሁ ስላለው ድርጅት አንዳንድ መረጃዎች እየወጡ ይገኛሉ። በተለይ ከወራቶች በፊት ማለትም ከአመታቶች በፊትም ጭምር 500 ሺህ ብር ከፍላችሁ የመኪና ባለቤት አደርጋለሁ ያለው ድርጅት ከሰሞኑ አንድ መረጃን ማውጣቱን ተመልክተናል። ይህም መኪኖች እንደሚገቡና በቃላችን መሰረት መኪኖችን እናስተላልፋለን የሚሉ መረጃዎች በስፋት እየወጡ ይገኛሉ። ታዲያ ይህ መረጃ በመስማቴ እጅግ በጣም ደስ የሚያሰኝና ደስ የሚያሰኝ ተግባር ነው። ምክንያቱም ብዙዎች በዚህ ድርጅት ምክንያት ገንዘባቸው ተበልቶ ቤተሰቦቻቸው ተበትኖ እንግዲህ ያሉበት ሁኔታ ስለነበረ እነዚህ ሰዎች ገንዘባቸውን ወደ ግለሰቦቹ የሚመጣበት አጋጣሚ መገኘቱ እጅግ በጣም የሚበረታታና የሚደገፍ ሐሳብ ነው እያልኩኝ ይህ መረጃ እንግዲህ በስፋት የማደርሳችሁ ይሆናል። ከመቼ ጀምሮስ ተግባራዊ ይደረጋል የሚለውን የማደርሳችሁ ይሆናል። ነገር ግን እኔ እስከማውቀው መረጃ ድረስ በቅርቡ መኪኖች እንደሚገቡ ነው ድርጅቱ ያወጣው ኤልቶ ማለት ነው። እንግዲህ የነን መረጃ በድጋሚ ያደርሳለሁ። ለዛሬ የጥራ አድርጌ እንግዲህ ያቀረብኩላችሁ መረጃ ይመስላል። ቪዲዮውን ላይክ ሼር እያደረጋችሁ ለብዙ ኢትዮጵያውያን እንዲደርስ አድርጉት። እንግዲህ የመኪና ዋጋ በተለይ በአሁን ሰዓት ላይ በከፍተኛ ሁኔታ እየቀነሰ ያለበት ስለሆነ ከፍተኛ ጥንቃቄ እንድታደርጉ ለማለት እወዳለሁ ማለት ነው። ምክንያቱም የምታውቁትን መረጃ መከታተል የናንተ ግዴታ ስለሆነ ለዛሬ ያቀረብኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።